ዋጋቸውን የማያውቁ ወጣቶች ራሳቸውን በሱስ ያፈረሱ ነው። ሰውነታቸውን በሐሽሽ ያደነዘዙ እየደረመሱት ነው። ሰውነታቸውን በዝሙት ያረከሱት ነው። የእግዚአብሔር መንፈስ ቅዱስ ማደሪያ የሆነው ሰውነታቸውን በፍጹም ዋጋ ቢስ ያደረጉት ነው። ዋጋችን ከፍ ያለ በዓለም ላይ ያሉ ባለጸጎች ኢንቨስት ቢያረጉበት አንተን ያክል ዋጋ ያወጡ ጫፍ ላይ አይደርሱ። ለማጋነን ብዬ አይደለም፣ ይሄ እውነት ስለሆነ ተስፋችንን በዚህ ዓለም ላይ መጣላችን ነው። ወጣቶች እንደዚህ ያስነፈረቀን ምንም እየኖርን ሳይሆን እያኗኗርን እንደሆነ እየተሰማን ያለው ደስታችንን ከዚህ ዓለም ብቻ ስለምንጠብቅ ይሄ ዓለም ደስታ ሲነፍገን እየኖርን እንዳልሆነ እየቆጠርን ዋጋ ቢስ ነን ብለን እያሰብን ይቀረነው እኮ ለዚህ ነው። ለሌላ ዓለም ነው እኔና እናንተ የምንዘጋጀው። ለስ እንዳትሉ እንዳትሸነፉ ኃይልን ወደሚሰጠው ወደ ክርስቶስ ጠጋ በሉ። ብቻችሁን ከሆናችሁ ተሸናፊዎች አቅመ ቢሶች ትሆናላችሁ። ያለፈ ያገደመው ሁሉ ይጥላችኋል። እንኳን አይደለም ተቆጥቶ አስነጥሶ እንኳን ይዘርራችኋል። ጨለማ ውስጥ እንዳላችሁ ጨለምተኛ እንዳትሆኑ ወደ ብርሃኑ ጠጋ በሉ። ከብርሃኑ ኃይል ጋር ተገናኙ። እና ወጣቶች አንዳንዴ ይመጣና መከራችሁን ምክንያት አድርጎ ራሳችሁን ጥሉ ሊላችሁ ይችላል። እና ምን እንዲበሉት ከኔ በላይ እኔን የሚወድ አምላክ አለ ለምን ራሴን እጠላለሁ በሉት። አንዳንዴ ይመጣና በጆሮአችሁ አንዳንድ ወጣቶች ይነግሩናል ሞት ይለኛል ይላሉ። እኔ ለምን ሞታለሁ? ቅድም እንዳነበብኩላችሁ ከክርስቶስ ጋር ሕያው ሆናለሁ እንጂ ብላችሁ አሳፍሩት። እናንተ ወጣቶች ምናልባት በትምህርታችሁ ኤፍ አምጥታችሁ ሊሆን ይችላል። ኤፍ ማምጣታችሁ ምናልባት ቀኑን ሊደብራችሁ ይችላል እንጂ ዘላለማችሁን ሊያጠፋባችሁ ግን አይገባም። ደግሞአለሁ ስራ ልታጡ ትችላላችሁ። ማትሪክ ወድቃችሁ ስራ አጣችሁ ማለት ግን ህይወታችሁን ማጣት አለባችሁ ማለት አይደለም። በፍጹም አይደለም። ተሰቀል ሞት ቢላችሁ እኔ ብቻዬን ተሰቀየ ምን አመጣለሁ? ከክርስቶስ ጋር እሰቀላለሁ እንጂ ለዚህ ዓለም ሞታለሁ እንጂ አትሉትም? አንዳንዴ ራስን አጥፋ ሚሉ ስሜቶች ሁሉ ይሰሙናል ይላሉ። ለምን ራሴን አጠፋለሁ? ከአምላኬ ከክርስቶስ ጋር እኖራለሁ አትሉትም? ልሂድ አትበል። ይልቅ አትሂድ። ይልቅ እዚሁንና ተስተካከል። ይልቅ ከመጠጥ ቤት ውጣና ተስተካከል። ይልቅ ተስፋ ከመቁረጥ ናና በቤተ ክርስቲያን እጆችን ዘርጋና የደስታን ህይወት አጣጥም። አሁን ደስ የማያሰኙ ጊዜ እያሳለፋችሁ ሊሆን ይችላል። ኑሮ ከብዷችሁ ሊሆን ይችላል። መማር አቅቷችሁ ሊሆን ይችላል። ያሰባችሁት ነገር ሁሉ አልሳካ ሊሆን ይችላል። ትዳር ሞክራችሁ አልሆን። ለዚህ ዓለም ኑሮ ካልተገባሁማ የዘላለም ይቅርብኝ ብላችሁ ሱስ ውስጥም እግዚአብሔርን ደስ የማያሰኙ ልምምዶች ውስጥም ደግሞ መታነቅም ላይ መርዝ መጠጣትም ውስጥ እንዳትገቡ የዘላለሙ አይቅርባችሁ። በሱስም በብስጭትም ራሳችሁን ሳታጠቁ ራሳችሁን ሳታጠፉ ራሳችሁን ደስ በማያሰኙ ልምምዶችና ሱሶች ውስጥ ሳትከቱ ለመኖር ከፈለጋችሁ እነዚህ ነጥቦች አስታውሷቸው። ዛሬው መከራችን ለሚብሰውና ለሚመጣው ፈተናችን ማጠንከሪያ ነው የሚሆነው፣ ማለማመጃ ነው የሚሆነው፣ ማጎልመሻ ነው የሚሆነው። ነገ እንዳንሰበር፣ ነገ እንዳንሰናከል የዛሬዎቹ ፈተናዎች የነገ ብርታቶቻችን ምንጮች እንዲሆኑ የጽናቶቻችን የጸጋዎቻችን የበረከቶቻችን ምንጮች እንዲሆኑ ነው። በሱ ላይ የወረደ መከራ ነው በእኛም ውስጥ የሚያልፈው። አዲስ መከራ እኮ የለም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው መከራ እኮ ነው የቀጠለው። መከራው እኮ ቀጣይ ነው። ክርስቲያን ከሆንክ ከመከራ ልትለይ አትችልም። ክርስቶሳዊ ከሆንክ ከመስቀል ልትወርድ አትችልም። ከመስቀል ሸክም የወረደ ክርስትና የለም። የምር ክርስቲያን ሆነን ከተቀበልነው ይህ የክርስቶስ መስቀል ነው የተሸከምከው። ወጣቶች ሆይ የሚራራ አምላክ አላችሁ። ፈተናችሁን የሚረዳ አምላክ አላችሁ። ምናልባት ወላጆቻችሁ
ምናልባት የቅርብ ሰዎቻችሁ ላይረዷችሁ እንኳን ቢችሉ መፈተናችሁን የሚረዳ አምላክ አላችሁ። አንዳንድ ጊዜ ተሰጦቼን፣ ዝንባሌዎቼን፣ ክህሎቶቼን የሚያደንቅልኝ ዕውቅና የሚሰጠኝ ስለሌለ የብቸኝነት ስሜት ብቻ አይደለም የበታችነትም ስሜት ይሰማናል የምትሉ ወጣቶች ካላችሁ፣ ወጣቶች ሆይ ማን እንደ እግዚአብሔር አክብሮ ፈጠራችሁ መሰላችሁ? ተፈትናችኋል። ከክርስቶስ በቀር ግን አልተፈተናችሁ። መከራ ደርሶባችኋል። ከአምላካችሁ በቀር መከራ የደረሰባችሁ ግን አይደላችሁ። ከኃጢአት በቀር ስሜቶቻችንን፣ ዝንባሌዎቻችንን ሁሉንም ነገር ተጋርቷል። ያውቀዋል። አድሎ የሌለበትን አፍቃሪ ነው ወገኖቼ። ወረት የሌለበትን ፍቅር። የዚህ ዓለም ፍቅር እኮ እኛ እኮ ፍቅር አጣን፣ ማንም አይወደንም እያልን የከፋን ሆዴ ባሰን እየኖርን እንኳን እንዳልሆን የሚሰማን ወረተኛ ፍቅር አጣን ብሎ እኮ ነው። አንድ ሰሞን ይወዳል፣ ከዚያ ደግሞ ብርቱ ጠላት ይሆናል። አንድ ሰሞን ያፈቅራል፣ ከዚያ ደግሞ ነገር ፈልጎ ይርቃል። ወረተኛ ፍቅር። ይሄ አፍቃሪ ግን ወረት የሌለበት ፍቅር ነው፣ ሁሉ የሚያፈቅር። ብዙ ወጣቶች ፍቅር አጣን፣ መወደድ አጣን ብለን እየከፋን ሆድ እየባሰን ደግሞ እየነፈረቅን ያለነው እኮ መለወጥ ያለበት ፍቅር በዚህ ዓለም ላይ ስላጣን እኮ ነው። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። አሁን ስቆ በኋላ ሊያስለቅስ ይችላል። መለወጥ ያለበት ፍቅር እኮ አጣን ብለን ነው እፍ ካለ በኋላ እፍ ያለ የሚያጠፋ ፍቅር እኮ አጣን ብለን ይሆናል ሆዴ ባሰን። ወጣቶች ሆይ ምን አይነት አምላክ እንደሚወደን ታውቃላችሁ? ምናልባት እኛ ሰተው የሚያልቅባቸው፣ ዘርግተው የሚያጥፉ፣ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። እውነቱን ልንገራችሁ፣ የሚወደንና የሚያፈቅርን ባለጸጋው እግዚአብሔር አለላችሁ። በተለይ አንዳንድ ወጣቶች በእነዚህ የበታችነትና የብቸኝነት ስሜት ማንም የሚወደን እንደሌለ እየተሰማን ደስ የማይሉ ጊዜያትን እናሳልፋለን። ብዙ ወጣቶች ዕውቅና የሚሰጠኝ ብቻ አይደለም የሚወደኝ ሰው የሌለኝ እኔ የተጠላሁ ነኝ ብለው ያስባል። ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። ለዚህች ምሽት እንደ እግዚአብሔር ቅዱስ ፈቃድ የምንማርበት ኃይለ ቃል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ። ብዙ ጊዜ በተለይ ወጣቶች የኔ ነህ የሚል የሌለን ብቸኝነት የሚሰማን እንሆናለን። ብዙ ጊዜ በብዙ ሰዎች ተከበን ብቻችንን እንደሆነን ይሰማናል። ብዙ ጊዜ ከሰዎች ጋር ሆነን ባዶነት ይከበናል። የኔ ነህ የሚል የሌለን ምስኪንን ብለን እናውቃለን። በዚህ ጊዜ ነው ይህንን ድምፅ መስማት የሚያስፈልገው። በስምህ ጠርቻለሁ፣ አንተ የኔ ነህ
ይላል እግዚአብሔር። ብዙ ጊዜ ወጣቶች ከቤተሰቦቻችን ጋር እየኖር ቤተሰቦቻችን ግን የኛን ዓለም ላያውቁት ይችላሉ። ብዙ ወጣቶች እንዲህ ሲሉ ይሰማል፣ ቤተሰቦቼ እኮ የኔን ዓለም አያውቁትም ይላሉ። ቤተሰቦቼ ወደ እኔ ዓለም አልወረድም ይላሉ። ቤተሰቦቼ ከኔ ዓለም ጋር አልተዋወቁም ብለው ይወቅሳሉ። ወገኖቼ እውነት ነው። ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልወረዱ ይሆናል። ወጣቶች ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልተዋወቁ ይሆናል። በዚህም ብቸኝነት አጥቅቷችሁ ይሆናል። ግን ወጣቶች አንድ እውነት እንንገራችሁ፣ ወላጆቻችሁ የእናንተን ዓለም ባያውቁትም አምላካችሁ ኢየሱስ ክርስቶስ ግን የእናንተን ዓለም ያውቀዋል። ከወጣቶች ዓለም ጋር ወደ ወጣቶች ዓለምም ወርዷል። ወደኛ ዓለም እንኳን ሳይቀር መጥቷል። የኔና የናንተን ሰውነት እንኳን ሳይቀር ወስዷል። የኔና የናንተን ዓለም የሚያውቅ አምላክ አላችሁ። ወደኔና ወደ እናንተ ዓለም የወረደ አምላክ አላችሁ። ሰው መሆን ለተወደደ መድኃኒታችን ለኢየሱስ ክርስቶስ ክብር አይደለም፣ ውርደት ነው። የተዋረደው ሰውነታችንን እንኳን ሳይቀር ነው የወሰደው። ወገኖቼ የኔና የናንተን የተዋረደ የሰውነታችንን ዓለም ያውቀዋል። ወደ ሰውነታችን ብቻ የወረደ አይደለም። ከኔና ከናንተ መካከል ወጣቶች ማን ጸያፍ ሽታ ያለው ቦታ ተወልዷል። የላሞችንና የአህያን ሽታ አሽትቷል። እግዚአብሔር ያሳያችሁ። ወደዚህ ብርቱ ጸያፍ ዓለም እንኳን ወርዷል ጌታችን። በሬም የጌታውን አህያም የጌታውን በሬም ጋጣውን አወቀ እስኪባል ድረስ በሽታዎቻችን መካከል ተዋውቋል። እስከዚህ ዓለማችን ድረስ ወርዷል። ምእመናን መተው ነው ካላችሁ እንደ ክርስቶስ የተተወ ማን አለ? መጣል ነው ካላችሁ በቤተልሔም እንደ አምላካችን የተጣለ ማን አለ? መረሳት ነው ካላችሁ በወገኖቹ መካከል የተረሳ እንደ ክርስቶስ ያለ ማን አለ? ወጣቶች ምናልባት በምትወዷቸው መካከል ጥሩ ዋጋ በምትከፍሉላቸው መካከል ተረስታችሁ ይሆን? ሊዋጃቸው የመጣ ዘመዶቹ እንኳን የጠሉት አምላካችሁ ኢየሱስ ክርስቶስ እኮ አለ። ከሱ በላይ ተትታችሁ ይሆን? ከሱ በላይ ተረስታችሁ ይሆን? ከሱ በላይ በር ተዘግቶባችሁ ተባራችሁ ይሆን? ከሱ በላይ ጀርባ ተሰጥቷችሁ ይሆን? ከሱ በላይ ተነቃችሁ ይሆን? ከሱ በላይ ቆሻሻ ቦታ ተጠላችሁ ይሆን? በእርግጠኝነት ዓለማችንንማ ያውቀዋል ክርስቶስ። ሽታና ክርፋታችን እንኳን ሳይቀር ነው የሸተተው ክርስቶስ። ወገኖቼ ይሄ ብቻ አይደለም፣ መቃብራችንን እንኳን ሳይቀር ቀምሶታል ክርስቶስ። እንግዲህ ከሞት በቀር የሚያስጸይፍ ምን አለ? ከድንጋይ በቀር የሚከብድ ምን አለ? ድንጋያችንን እንኳን ተንተርሶታል። አፈራችንን እንኳን ሳይቀር ቀምሶታል።
እንኳን የተዋረደው ሰውነታችንን እንኳን የተተወ ሽታችንን ምእመናን የተንተራስንበትን የሞት ድንጋይ እንኳን ሳይቀር ጎብኝቶታል። ሞቷል። ከዚህ በላይ እንግዲህ ምን ይመጣል? ከዚህ ከፍ ያለ ነገር ላሳያችሁ። በሞት ብቻ ላበቃም እግር በእግር ሲኦላችን እንኳን ሳይቀር ሄዶ ገብቷል። እንግዲህ ምን የቀረው ዓለም አለ? እነዚህን ሁሉ ዓለሞች ከቀመሰ የኔና የናንተን ትንሿን ዓለም አያውቅም ይባላል። ልክ ነው ወጣቶች። ምናልባት ውዶቻችሁ የናንተን ዓለም ላያውቁት ይችላል። ውድ የሆነው አምላካችሁ ግን የናንተን ዓለም ያውቀዋል። የናንተን ዓለም ይረዳዋል። ወደ እናንተ ዓለም መጥቷል። የናንተን ዓለም ያውቀዋል። ብቻችሁን እንደተሰማችሁ ብቻችሁን ብቻ እንደሚመስላችሁ እንዳትቆጥሩት ነው ይሄን የምናሳያችሁ። ደግሞ ዝንባሌ፣ ስሜቴ፣ ፈቃዴ ማንም የሚረዳው የለም። አያውቁትም ቤተሰቦቼ፣ አያውቁትም ወገኖቼ። ስሜቴንና ዝንባሌን እንኳን አያውቁትም ብለው ብዙ ወጣቶች ብቻነትን ይመርጣሉ። የተወደዳችሁ ኦርቶዶክሳውያን ስሜታችሁን የሚጋራ ብቻ አይደለም አሁንም ነግራችሁ። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ ተፈትኗል። ተፈትናችኋል። ከክርስቶስ በቀር ግን አልተፈተናችሁም። መከራ ደርሶባችኋል። ከአምላካችሁ በቀር መከራ የደረሰባችሁ ግን አይደላችሁ። ከኃጢአት በቀር ስሜቶቻችንን፣ ዝንባሌዎቻችንን ሁሉንም ነገር ተጋርቷል። ያውቀዋል። የማያውቅ ጨካኝ አምላክ እንዳይመስላችሁ። ስለተፈተነ፣ መከራን ስለተቀበለ፣ ብቻነትን ስለተጋፈጠ፣ መተውን ስላጣጣመ ስትተው ይራርላችኋል። ብቻችሁን ስትተው ይጎበኛችኋል። የኔ ባይ ባጣችሁ ጊዜ የኔ ናችሁ ይላችኋል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ የሚለው ቃል አጽናና። ባይፈተን ይጨክንብን ነበር። ነገር ግን መከራን ስለተቀበለ፣ በዚህ ዓለም ስለተፈተነ፣ ወጣት ሆኖ መገፋትን ስላየ ሊራራልን ይችላል ነው የሚለው። ወጣቶች ሆይ የሚራራ አምላክ አላችሁ። ፈተናችሁን የሚረዳ አምላክ አላችሁ። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ ላይረዷችሁ እንኳን ቢችሉ መፈተናችሁን የሚረዳ አምላክ አላችሁ። አንዳንድ ጊዜ ተሰጦቼን፣ ዝንባሌዎቼን፣ ክህሎቶቼን የሚያደንቅልኝ ዕውቅና የሚሰጠኝ ስለሌለ የብቸኝነት ስሜት ብቻ አይደለም የበታችነትም ስሜት ይሰማናል የምትሉ ወጣቶች ካላችሁ፣ ወጣቶች ሆይ ማን እንደ እግዚአብሔር አክብሮ ፈጠራችሁ መሰላችሁ? ክህሎቶቻችሁን፣ ተሰጦቻችሁን፣ ማንነታችሁን ብቻ አይደለም ግሩምና ድንቅ አድርጓችሁ እንደፈጠራችሁ አታውቁ? ወጣቶች ሆይ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው እስኪል ድረስ መጽሐፍ የጠየቀው ለሰው የተደረገለት ነገር ምንኛ ጽሑፍ ነው። ለእንስሳት ሰው የሆነ እንዳይመስላችሁ ወጣቶች፣ ወይም ከመላእክት ለአንዳቸው
መስቀል ላይ የዋለ እንዳይመስላችሁ ወገኖቼ። ታስበው ዘንድ ሰው ምንድነው? የቤተልሔም ከብቶች በረት መጣለት ዘንድ ሰው ምንድነው? ትጠማለት ዘንድ ሰው ምንድነው? ትወድቅና ትነሳለት ዘንድ ሰው ምንድነው? መከራ ትቀበልለት ዘንድ ሰው ምንድነው? ታከብረው ዘንድ አንተ የተዋረድክለት ይህ ሰው ምንድነው? ይሄ እኮ በጣም የሚያመራምር ጥያቄ ነው። ምን ብትሆን አምላክ እንደመጣልህ ታውቃለህ? አንተ ወጣት ሆይ ከሰማይ ዙፋኑ አምላክን የሳብከው አንተ እኮ ልዩ ፍጡር ነህ። ለመላእክት የተሰቀለ ይመስልሃል? ለማን የመጣ? ለእንስሳ የመጣ ይመስላችኋል? የእግዚአብሔር ቃል እንደሚናገር ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ እንደሚል በጣም ግሩምና ድንቅ ነን፣ ተመርምረን ማናልቅ በጣም ልዩ ነን ወጣቶች። ተሰጦቻችን ክህሎቶቻችንን ብቻ አይደለም ፍጥረታችንን እንኳን ተመልከቱት። ከፍጥረታት እግዚአብሔር በእጁ ማንም ፈጥሮ ያውቃል። በእጆቹ የነበርክ አፈር እኮ ነህ አንተ። የእግዚአብሔር እጆች ያበጃጁሽ እኮ ነሽ አንቺ። እንዴ እፍ ብሎ በአፍ ውስጥ እንፋስ ሕይወት ሰጥቶ የሚያውቀው ለየትኛው ፍጥረት ነው? ለፀሐይ ነው? ለጨረቃ ነው? ለከዋክብት ነው? ለኛ ብቻ እኮ ነው እፍ ብሎ የሕይወትን እስትንፋስ በአፍንጫችን ውስጥ የከተተው። ምን አይነት ድንቅ ፍጥረት ብንሆን ነው እንዲህ አድርጎ አክብሮ የፈጠረው? ይህንን ሁሉ ተውት። በተበላሸን ጊዜ ሊሰራን፣ በፈረስን ጊዜ እንደ አዲስ ሊያመጣን እንደ አዲስ ሊሰራን በእጆቹ ችንካር ለማን ተክሏል መሰላችሁ ወጣቶች? ለኛ አይደለም? ግሩምና ድንቅ ሆኖ መፈጠር፣ ዓለም ሁሉ ያየን ማድነቅ ምንኛ ውብ እንደሆነን እኮ ስላላወቅን ነው ወገኖቼ። ዕውቅና ሪኮግኒሽን ጭብጨባን ከዚህ ዓለም የምንጠብቅ ዓለም ባላጨበጨበልን ቁጥር ያኮረፍን ምናልባት ወጣቶች ውበታችንን ጥቂት ወጣቶች ስላላሞገሱን ያኮረፍን ጥቂት ገርል ፍሬንዶች እና ቦይ ፍሬንዶች ምናልባት ጀርባ ስለሰጡን ቅር ያለን የተቀየምንን እንኖር ይሆን? በጣም ልዩና ውብ ፍጥረት ነን ወገኖቼ። ውብ ፍጥረት የሚደነቅበት ውብ ፍጥረት ከሰው በቀር ማን አለ ምእመናን? ለዚህ ነው የዚህ ዓለም ጭብጨባ፣ የዚህ ዓለም ዕውቅና፣ የዚህ ዓለም ሙገሳ ስላላገኘን የበታችነትም የብቸኝነትም ስሜት እንዳይሰማን ወገኖቼ። ችሎታዎቻችን ልዩ ናቸው። ተሰጥኦቻችን ጸጋዎቻችን ሊነገሩ ማይችሉ ናቸው። በዚህ በእኔና በእናንተ ሰውነት ውስጥ እንኳን እግዚአብሔር እጅግ በርካታ እጹብ ድንቅ የሚባሉ ምስጢራትን የሰራባቸው ናቸው ወገኖች። አንድ መምህር ሲናገር ከ5 ነው ከ6 በላይ ፋብሪካዎች ሰውነታችን ውስጥ አሉ ይላል። የኤሌክትሪክ ሲስተሙ በሉት፣ የነርቭ ሲስተሙ በሉት፣ የውሃ ሲስተሙ በሉት፣ በጣም ልዩ ዓለም ራሱ የሚኮርጅበት እጅግ ልዩ ስርዓቶች ያሉት ትልቅ ፋብሪካ ነው ሰውነታችን ወገኖቼ። ተነቦ የማያልቅ፣ ተጠንቶ የማያልቅ፣ ተመርምሮ የማያልቅ ምእመናን በተለይ ወጣቶች እጅግ በጣም ውብ ነን። በዚህ ምክንያት የበታችነትም በዚህ ምክንያት የብቸኝነትም እንዳይሰማን በተለይ አንዳንድ ወጣቶች በእነዚህ የበታችነትና የብቸኝነት ስሜት ማንም የሚወደን እንደሌለ እየተሰማን ደስ የማይሉ ጊዜያት እናሳልፋለን።
ብዙ ወጣቶች እውቅና የሚሰጠኝ ብቻ አይደለም የሚወደኝ ሰው የሌለኝ እኔ የተጠላሁ ነኝ ብለው ያስባሉ። እቺን የእግዚአብሔርን ቃል በመጨከን ወጣቶች ሆይ ስሙ። እግዚአብሔር እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ሲል ስሙትማ። በዘላለም ፍቅር ወድጄሻለሁ። ማንም አይወደኝም ለሚል ወጣት አፍቃሪ አምላክ እንዳለው መስማት ምንኛ ያጽናናል። በዘላለም ፍቅር ወድጄሻለሁ የሚለው ማን ነው? ሁሉን የያዘው እኮ ነው። ባለጸጋው እኮ ነው። ብርቱና ኃያል እኮ ነው። ፍቅሩ የማይለወጥ እኮ ነው። በዘላለም ፍቅር ወድጄሻለሁ የሚለው ምዕመናን፣ ይሄንን ድምጽ ሰሙታላችሁ? ወጣቶች አፍቃሪ አምላክ አላችሁ። የሚወድ አባት አላችሁ። ምናልባት የአንድ ጣታችሁን ያክል ሰው የማይሞላ ፍቅር ስለነፈጋችሁ ራሳችሁን የጠላችሁ እንዳትኖሩ ይህ ነው የማይባል በዓለም ውስጥም ከዓለም ውጭም የሆነ እግዚአብሔር አምላክ አፈቅራችኋለሁ ይላችኋል። የሚወድ አምላክ አላችሁ። የሚያፈቅር አምላክ አላችሁ። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። ታዲያ ማን ነው ማንም አይወደኝም የሚለው ክርስቲያን? እሱ ከወደደ ዓለም ቢጠላ ምንድነው የሚደንቀው? እግዚአብሔር ቢጠላ እኮ ነው የሚያስጨንቀው። ሁሉን የያዘ ጀርባ ሲያዞር እኮ ነው ሁሉም የሚገለበጠው። ወጣቶች ሆይ ምን አይነት አምላክ እንደሚወደን ታውቃላችሁ? ምናልባት እኛ ሰተው የሚያልቅባቸው፣ ዘርግተው የሚያጥፉ፣ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። እውነቱን ልንገራችሁ፣ የሚወደንና የሚያፈቅርን ባለጸጋው እግዚአብሔር አለላችሁ። ሰጥቶ የማይጎልበት፣ ሰጥቶ የማይሳሳ፣ ዘርግቶ የማያጥፍ ፍቅር የሆነ እግዚአብሔር ነው የሚወዳችሁ ወጣቶች። ብዙ ወጣቶች ፍቅር አጣን፣ መወደድ አጣን ብለን እየከፋን ሆድ እየባሰን ደግሞ እየነፈረቅን ያለነው እኮ መለወጥ ያለበት ፍቅር በዚህ ዓለም ላይ ስላጣን እኮ ነው። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። አሁን ስቆ በኋላ ሊያስለቅስ ይችላል። መለወጥ ያለበት ፍቅር እኮ አጣን ብለን ነው እፍፍ ካለ በኋላ እፍ ያለ የሚያጠፋ ፍቅር እኮ አጣን ብለን ይሆናል ሆዴ ባሰን ወጣቶች። አሁን የምነግራችሁ በዘላለም ፍቅር ወድጄሻለሁ የሚላችሁ ግን መለወጥ የሌለበት ያውነት ነው ወገኖቼ። ፍቅሩ ዘውትር የማይወድቅ አፍቃሪ ነው እወዳችኋለሁ የሚላችሁ። መለወጥ የሌለበት ፍቅር ብቻ አይደለም ወገኖቼ። አሁን እኛ አጣን ብለን በጣም በዚህ ዓለም ላይ መኖር የከበደን ደግሞ አንዳንዶቻችን የደበረን አድሎ ያለበት ፍቅር ስላጣን እኮ ነው በጣም የጨነቀን። የዚህ ዓለም ፍቅር እኮ አድሎ አለበት። እናት እንኳን ልታደላ እኮ ትችላለች ስለ ፍቅር። አንዱን ወዳ ደግሞ ተቀነስ ልታረግ ትችላለች። አሁን በዘላለም ፍቅር ወድጄሻለሁ የሚል አምላክ ግን አድሎ የሌለበት ፍቅር ነው ወገኖቼ። ፈታሄ ሁሉን በእኩል የሚያይ ፍቅር ነው ወድጄሻለሁ የሚለው። ምንኛ ይደንቃል ምዕመናን። እኔና እናንተን ከሰማዕታት ጋር መውደድ አይገርምም? በመንኮራኩር ከተፈጩት ጋር ማፍቀር አይገርምም? ቀዝቃዛ ጽዋ ውሃ ልንሰጠው ያልቻለው ደማቸውን ካፈሰሱለት ጋር ማፍቀር አይገርምም? ምንጣፍ ማምጠፍ የከበደን ራሳቸው ከተነጠፉለት ጋር እኩል ማፍቀር አይከብድም?
ምን አይነት ፍቅር ነው? አድሎ የሌለበት ፍቅር። በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት የመጣውን እኩል የሚያፈቅር ፍቅር፣ ወድቆ የተነሳውን ደግሞ የሚበረታው እኩል እጆቹን ዘርግቶ የሚቀበል ፍቅር። ምን አይነት ፍቅር ነው ወገኖቼ? አድሎ የሌለበት ፍቅር። ከረፈደም ከመሸም እየዘለለም እያነከሰም እየነፈረቀም የመጣውን የሚቀበል ፍቅር ምን አይነት ፍቅር ነው? ደጅ ደጁን የማይ ፍቅር፣ ይልቁንም የደከመውን ለማቀፍ የሚንደረደር ፍቅር፣ ይልቁንም ጠፍቶ የተቅበዘበዘውን አቅፎ ወደ ቤቱ ለመክተት የሚጓጓ ፍቅር። ምን አይነት ፍቅር ነው ይሄ? አድሎ የሌለበት ፍቅር። እናት የወለደችውን አምጣ የወለደችውን ልትረሳ ትችላለች። እኔ ግን አልረሳሽም ከቶም ቢሆን አልጥልሽም ያለ ፍቅር ምን አይነት ፍቅር ነው ወገኖቼ? ይሄ ፍቅር ነው ወጣቶች እወዳችኋለሁ የሚለው። ይሄ ፍቅር ይገባናል። እኔ መግለጽ ሊያቅተኝ ይችላል። ግን በዘላለም ፍቅር ወድጄሻለሁ ሲልሽ ስሚው። በዘላለም ፍቅር አፍቅሬሃለሁ ሲል የምትሰማው ባለጸጋውን መለወጥ የሌለበትን አድሎ የሌለበትን አፍቃሪ ነው ወገኖቼ። ወረት የሌለበትን ፍቅር። የዚህ ዓለም ፍቅር እኮ እኛ እኮ ፍቅር አጣን፣ ማንም አይወደንም እያልን የከፋን ሆዴ ባሰን እየኖርን እንኳን እንዳልሆን የሚሰማን ወረተኛ ፍቅር አጣን ብሎ እኮ ነው። አንድ ሰሞን ይወዳል፣ ከዚያ ደግሞ ብርቱ ጠላት ይሆናል። አንድ ሰሞን ያፈቅራል፣ ከዚያ ደግሞ ነገር ፈልጎ ይርቃል። ወረተኛ ፍቅር። ይሄ አፍቃሪ ግን ወረት የሌለበት ፍቅር ነው። ሁሌም የሚያፈቅር፣ ሁሌም የሚወድ፣ ኃጢአታችንን እንጂ እኛን የማይጠላን ፍቅር። በሩን ከፍቶ እጁን ዘርግቶ የሚጠብቅ ፍቅር፣ ወረት የማያውቅ ፍቅር። ይሄ አፍቃሪ ነው የሚወደን ወጣቶች እወዳችኋለሁ የሚለን። ይሄን ፍቅር የሚመስል ከዚህ ፍቅር የሚተካከል ምን ፍቅር በምድር ላይ ይገኛል ወገኖቼ? ለዚህ ነው ወገኖቼ የበታችነትም የብቸኝነትም ማንም አይወደኝም የሚሉ ስሜቶች ከሚገፋፉን ስሜቶች እንድንጠበቅ አንቺ የኔ ነሽ አንተ የኔ ነህ ብቻ አይደለም፣ በዘላለም ፍቅር ወድጄሃለሁ የሚል አምላክ እንዳለን እንድናውቅ ያስፈልጋል። ምእመናን፣ በተለይ ወጣቶች እኛን በማፍቀር የሚኖር አምላክ እያለ ራሳችንን እንዴት ወደ መጥላት እንደርሳለን? ምእመናን፣ ስለኛ ፍቅር የተሰቀለ አምላክ እያለ እኛ ለምን እንሰቀላለን? የሞተልን አምላክ እያለ ራሳችንን ለምን እንገላለን? መራራ ሐሞት የተጎነጨልን አምላክ እያለ ደስታን አጥተን መኖር ጠልተን መርዝ እንዴት ልንጠጣ እንችላለን? የተወደዳችሁ ወጣቶች፣ ወጣትነቱን እንኳን ሳይቀር ለኛ የሰጠ አምላክ እያለ ወጣትነታችንን እንዴት አድርገን ለሱስ ለሰይጣን እንገብራለን? እንዴት አድርገን ይህን የተቀደሰውን የእግዚአብሔር ማደሪያ እንዴት አድርገን እናረክሳለን? እንዴት አድርገን እናፈርሳለን? የሚወደን አምላክ እያለ ምእመናን፣ የበታችነት የብቸኝነት ያለ መወደድ ስሜት ብዙ ወጣቶች ጋር ምን እየፈጠረ ነው? በተለይ በዚህ ዘመን ዋጋ ቢስ እንደሆኑ ራሳቸውን የሚቆጥሩ ወጣቶች እየበዙ እኔማ ዋጋ ቢስ ነኝ እስከ ማለት እየደረሱ ነው። ምእመናን፣ ዋጋቸውን የማያውቁ ደረጃቸውን ያልተረዱ ወጣቶች ይህንን ድምጽ ሊሰሙ ይገባል። ብቸኛም እንዳይደሉ ወደ ዓለማችን የወረደ ከኛ ዓለም ጋር የተዋወቀ ብቸኛም የበታችም ነን እንዳይሉ ልዕልናችንንና ከፍታችንን ካሳየ ዋጋ ቢስ ነኝ ማለት ደግሞ ምንኛ ያሳፍራል። ክርስቲያኑ ሆኖ ዋጋ ቢስ ይሆናል። ወጣቶች ሆይ አንድ ብርቱ ዋጋችሁን ልንገራችሁ። ዋጋችን ቀራንዮ ነው። ዋጋችን የክርስቶስ የደም ዋጋ ነው።
ዋጋችን የጌታችን የመስቀል ሞት ነው። ዋጋዬ ስንት ነው ካላችሁ ዋጋችሁማ ክርስቶስ ነው። የእግዚአብሔር ቃል በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ከመቼ ወዲህ ነው አንተ ዋጋ ቢስ የሆንከው? ዋጋችሁን ማወቅ ከፈለጋችሁ የወጣባችሁን ዋጋ ተለጥፎባችኋል፣ ወቁት። መስቀል የተለጠፈው ዋጋችን እኮ ነው ወገኖቼ። የተነቀስከው ዋጋ አለ ግን ያላወቅከው። የጠለፍነው ዋጋ አለ ግን ያልተረዳነው። ሁሉ ጊዜ አብረነው የሆን ግን ዋጋውን የናቅነው ዋጋ አለ። እሱ ምንድነው? መስቀል ነው። ጌታችን የከፈለልን ዋጋ ነው። ዋጋችንን ታውቁት ይሆን? ዋጋችን ከሰማይ ዙፋን መስቀል ዙፋን ላይ የዋለው ንጉስ ነው ዋጋችን። በደም ዋጋ ተገዝተናል። ዓለም ይሄንን ዋጋ የምታወጣበት የምትገዛበት ምንም ነገር የላትም። ዓለም ምስኪንና በእኔና በእናንተ በተለይ ወጣቶች ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣም። ለምን ይህ ዓለም አይሸጥ? እኛ እኮ ለዚች ብዙም ዋጋ ለሌላት እንዲህ ያለ ዋጋ እኮ ነው አራክሰን እየሸጥን ያለ ነው። የክርስቶስን የደም ዋጋ ለዚች ምስኪን ምንም ለሌላት ዓለም ዋጋ አድርገን እኮ ያቀርብን እኮ ነው። ዋጋ ቢስ ነኝ ምን ዋጋህንም አወቀው። ዋጋችንማ የደም ዋጋ ነው። ዋጋችንማ ቀራንዮ ነው። ዋጋችንማ ክርስቶስ የከፈለው ቤዛነት ነው ወገኖቼ። ዋጋቸውን የማያውቁ ወጣቶች ራሳቸውን በሱስ ያፈረሱ ነው። ሰውነታቸውን በሐሽሽ ያደነዘዙ እየደረመሱት ነው። ሰውነታቸውን በዝሙት ያረከሱት ነው። የእግዚአብሔር መንፈስ ቅዱስ ማደሪያ የሆነው ሰውነታቸውን በፍጹም ዋጋ ቢስ ያደረጉት ነው። ዋጋችን ከፍ ያለ በዓለም ላይ ያሉ ባለጸጎች ኢንቨስት ቢያረጉበት አንተን ያክል ዋጋ ያወጡ ጫፍ ላይ አይደርሱ። ለማጋነን ብዬ አይደለም፣ ይሄ እውነት ስለሆነ ይህንን ያክል ዋጋ ከየትም አይገኝም። በወርቅ ወይም በእንቁ ወይም ዋጋው እጅግ ውድ በሆነ የተገዛ እንዳይመስል በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና ይላል። ከወርቅ በላይ ነህ፣ ከኤመራልድ በላይ ነህ። በዓለም ላይ አሉ የተባሉ ማዕድናት ካሉ ከነዛ ሁሉ በላይ። ታዲያ እንዲህ ያለው የተገዛው ሰው ዋጋውን የማያውቅ ምስኪን ሰው ዋጋ ቢስ ነኝ እንዴት ይላል? ለዚህ ዓለም ካልሆንክ ዋጋ ቢስ ነኝ ትላለህ? እሱ እኮ ነው አሁን ከባድ። በዚህ ዓለም ካልኖርክ ስቀህ ወይም ይህ ዓለም አመለጠኝ ብለህ ዋጋ ቢስ እንደሆንክ መቁጠር እንዴት ያሳዝናል። ዋጋህንም አወቀው። እንዴት ዋጋ ቢስ ነኝ ትላለህ? ከዚህ በላይ ምን ውድ ዋጋ አለ? እኛ በጣም ውድ ነን ክርስቲያኖች፣ በጣም ውድ፣ በወርቀ ደሙ የከበርን ውድ፣ ራሱን አሳልፎ በመስጠት የገዛን ውድ። የሚወጣብን አንድ ነገር እኮ ውድ ነው የሚባለው የሚወጣበት እኮ ዋጋ ነው። የዛን ነገር የሚመዝነው ሚዛንህ የወጣብህ ዋጋ ነው። ዋጋ ክርስቶስ የሚባል ፍቅር ነው። ታዲያ ይህንን የሚመጥን ምድር ላይ ታገኛለህ? ከዚህ የበለጠ ስጦታ ማን ሊሰጥ ትፈልጋለህ? በጣም ዋጋዬ ውድ ነው በሉ ወጣቶች። በጣም ውድ ነው ዋጋችን። ዋጋችን በጣም ውድ ነው። አንዳንድ ወጣቶች ዋጋ ቢስ ነኝ የሚሉት ምናልባት ይሄ ዓለም በተለያየ የኑሮ ሁኔታ ወይም በተለያየ ምክንያት ጀርባቸውን ስላዞረባቸው ዓለም ይጠላኛል ብለው ስለሚያስቡ ሊሆን ይችላል ወገኖቼ። አንድ እውነት ግን እንነጋገር። እኮ የትኛው ዓለም ነው የጠላን? እኮ የትኛው ዓለም ነው ፊቱን ያዞረብን? እኮ ከየትኛው ዓለም ጋር ነው ያልተስማማ ነው? እሱ ነው መመዘን ያለብን ወጣቶች። በሞቴ ምናልባት
ይህ ዓለም ጥቂት በጣም ጥቂቶች ሊሆኑ ይችላሉ ፊታቸውን ሊያዞሩብን የሚችሉት። ሌላ ዓለም ግን አለ ዘውትር ፊቱን ወደኛ ያደረገ እንደ ደመና የከበበ እኛን እየጠበቀ ያለ የኔና የናንተ ክርስቲያኖች ዓለም አለ። ይሄን ዓለም አይተን እኮ ነው እኛ ተስፋ የቆረጥነው። ሌላ ዓለም አለ የማይቆጠር የመላእክት ዓለም በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ይላል። የመላእክት ዓለም አለ፣ የወንድሞቻችን ዓለም አለ። ይሄንን ዓለም አይታችሁታል? የሚወዳችሁ የሚያፈቅራችሁ የሚጠብቃችሁ እንደ አይኑ ብሌን የሚንከባከባችሁ የመላእክት ጥባቄ አላችሁ። ወጣቶች የሚያይ ዓለም አላችሁ። ፊቱን ወደ እናንተ ጀርባውን ያልሰጣችሁ ፊቱን ከናንተ ጋር ያደረገ ዓለም አላችሁ። ይሄን ዓለም ታውቁታላችሁ። ቅዱስ አትናቴዎስ ዓለም እኮ አይወድህም አሉት ይባላል። ንገሯት ለዓለም እኔም አልወዳትም ማለት ይባላል። ወጣቶች ሆይ ምናልባት ይሄ ዓለም አልወደዳችሁ ሊሆን ይችላል። አንድ እውነት ግን ልንገራችሁ፣ የሚወድ ቁጥር የማይበቃው ሌላ ዓለም ግን አለላችሁ። አሁን ትልቁ ችግራችን እዚህ ዓለም ላይ ብቻ ተጣብቀን መቅራታችን፣ ተስፋችንን በዚህ ዓለም ላይ መጣላችን ነው። ወጣቶች እንደዚህ ያስነፈረቀን ምንም እየኖርን ሳይሆን እያኗኗርን እንደሆነ እየተሰማን ያለው ደስታችንን ከዚህ ዓለም ብቻ ስለምንጠብቅ ይሄ ዓለም ደስታ ሲነፍገን እየኖርን እንዳልሆን እየቆጠርን ዋጋ ቢስነን ብለን እያሰብን ይቀረነው እኮ ለዚህ ነው። ለሌላ ዓለም ነው እኔና እናንተ የምንዘጋጀው። ሌላ ዓለም ላሳያችሁ። ቅዱስ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። እደግመዋለሁ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም ካለህ ሌላ ዓለም አለ። ስለኔና ስለናንተ የሚጨነቅ ዓለም አለ። ስለኔና ስለናንተ መዳን የሚተክዝ ዓለም አለ። ምጥ የሚያዝ ወንድም አለ። እዚህ ዓለም ላይ ያሉ ወንድሞቻችን ሊጨክኑብን ይችላሉ፣ ግን እንዳትረሱ ምጥ የሚያዙ ታላላቅ ወንድሞቻችን ቅዱሳን አሉ። የሚራሩልን ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን መላእክት አሉ። ይህን ዓለም ተዋወቁ ወጣቶች። ምናልባት ከአንድ ጣት በታች የሆኑ ፊታቸውን ቢያዞሩባችሁ ወገኖቼ ልትቆጥሯቸው የማትችሏቸው ዘመዶች እንዳሉ ተዋወቋቸው። ወንድሞች እንዳሏችሁ ተዋወቋቸው። በደስታ የተሰበሰቡ አእላፋት መላእክት፣ የቅዱሳን ነፍሳት፣ የበኩራት ማህበር፣ የሰማዕታት ሀገር እኔና እናንተን የሚፈልግ እኔና እናንተን የሚጠብቅ እኔና እናንተን የሚያይ ዓለም አለ ወገኖቼ፣ ዓለም አለ። ይሄን ዓለም ተዋወቁት። ይሄን ዓለም ተስፋ አድርጉት። ብቻዬን አይደለው። ቅዱስ ወንድም፣ ሰማዕት ወንድም፣ መልአክ ወንድም አለኝ በል። የወንድሞቻችን ከሳሽ ተጥሏል ብሎ የሚናገር መልአክ አለኝ በል። ወንድም አለኝ፣ ታላቅ ወንድም መልአክ አለኝ በል። ብቻዬን አይደለው፣ የበታች አይደለው፣ ከመላእክት ጋር የምዘምር ታላቅ ነኝ። ይሄ ለዲስኩር ብዬ የምናገረው አይደለም፣ እውነት ነው ወገኖቼ። አቅመቢስ በዚህ ምክንያት አቅመቢስ ሆኛለሁ አትበሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ከወንድማችሁ ጋር ዘምሩ። አቅመቢስ ያደረጋችሁን ይሄን ዓለም አሜን ብላችሁ እየተቀበላችሁ በጣም ምስኪንና የማረባ እንደሆነ እየቆጠራችሁ መሸነፋችሁን አታውጁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ወደ ኃይል ማሰራጫው ወደ ኃይሉ ምንጭ ቅረቡ። ብቻችሁን ከሆናችሁ እውነት ነው አቅመቢስ ትሆናላችሁ። ከኃይሉ ማሰራጫ ከራቃችሁ እውነት ነው
ምስኪኖች አቅመቢሶች ትሆናላችሁ ኃይል የሌላችሁ ትሆናላችሁ ደካማውን ምንኛ ረዳኸው ብላችሁ ልትዘምሩ የምትችሉት ግን ሁሉን ወደሚያስችል አምላክ ስትቀርቡ ነው ወጣቶች ጸሎታችሁ ተሰሚ እንዲሆን ኃይል እንዲያገኝ በተቃዋሚዎች መካከል አሸናፊ እንድትሆኑ በብርቱ ነበልባላት መካከል ድል እንድትነሱ ባላውያን ሰይፍ በቁጣቸው መካከል ዘለስ እንዳትሉ እንዳትሸነፉ ኃይልን ወደሚሰጠው ወደ ክርስቶስ ተጋበሉ ብቻችሁን ከሆናችሁ ተሸናፊዎች አቅመቢሶች ትሆናላችሁ ያለፈ ያገደመው ሁሉ ይጥላችኋል እንኳን አይደለም ተቆጥቶ አስነጥሶ እንኳን ይዘርራችኋል ጨለማ ውስጥ እንዳላችሁ ጨለምተኛ እንዳትሆኑ ወደ ብርሃኑ ተጋበሉ ከብርሃኑ ኃይል ጋር ተገናኙ ምዕመናን በተለይ ወጣቶች ዋጋ ቢስ ነኝ እኔ ምን አለኝ እንዳትሉ መከራችንን አያውቀውም ይሄ ሰውዬ እንዲህ ዝም ብሎ የሚያወራው ልትሉኝ ትችላላችሁ አውቀዋለሁ በብዙ መከራዎች ውስጥ ልትኖሩ እንደምትችሉ ገምታለሁ በብዙ ፈተናዎች ውስጥ ያለፋችሁ እንደሆነ ገምታለሁ ግን ምዕመናን በተለይ ወጣቶች መከራችሁ እንደ ክርስቲያን መከራ ለመቀበል ግን ተዘጋጁ እደግመዋለሁ ክርስቲያን ሆናችሁ መከራን ለመቀበል ተዘጋጁ እንዴት ነው ክርስቲያን ሆነን መከራን የምንቀበለው ከክርስቶስ ጋር ነው መከራችንን የምንቀበለው ምን ሆነ ጨዋዎች ሆነን ክርስቲያኖች ሆነን መንፈሳውያን ሆነን ሕግ እግዚአብሔር አክባሪዎች ሆነን ነው ክርስቲያን ሆነን መከራ ከተቀበል ክርስቶስ ከራሱ መከራ ጋር አብሮ ይቆጥርልናል ብቻችሁን አትቀበሉ የእግዚአብሔር ቃል እንዲህ ይላል ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል አሁንም በሥጋ የምኖርበት ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል ከክርስቶስ ጋር ተሰቅያለሁ ክርስቶስ በእኔ ይኖራል አሁን በሥጋ በምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል አብሬ ሰቀላለሁ ይላል ቅዱስ ጳውሎስ ለዚህ ዓለም አብሬ ሞታለሁ መከራችሁን መከራ ካለባችሁ ወጣቶች መከራችሁን ክርስቲያን ሆነን እንቀበለው በአኮቴት በምስጋና በጸጥታ ባለማጉረምረም እግዚአብሔርን በማክበር መከራችንን ከክርስቶስ ጋር እንቀበለው መጽሐፍ ቅዱስ አብረን እንድንከብር አብረን ደግሞ መከራ ብንቀበል አብረን ደግሞ የክብሩ ወራሾች ነን ይላል አብረን እንድንከብር ከፈለጋችሁ አብረነው መከራ እንቀበል ክርስቲያን ሆነን ወገኖች በሱ ላይ የወረደ መከራ ነው በእኛም ውስጥ የሚያልፈው አዲስ መከራ እኮ የለም በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው መከራ እኮ ነው የቀጠለው መከራው እኮ ቀጣይ ነው ክርስቲያን ከሆንክ ከመከራ ልትለይ አትችልም ክርስቶሳዊ ከሆንክ ከመስቀል ልትወርድ አትችልም ከመስቀል ሸክም የወረደ ክርስትና የለም የምር ክርስቲያን ሆነን ከተቀበልነው ይህ የክርስቶስ መስቀል ነው የተሸከምከው ይህ የክርስቶስ መስቀል ነው የተሸከምሽው ስለዚህ አብረኸው ወደ መስቀል ትወጣለህ አብረኸው መከራውን ትካፈላለህ አብረኸው ትሸከማለህ መስቀሌን ይሸከመው ያለው በአንተ ቃል ኪዳን ይፈጸማል ክርስቲያን ሆነ ከኖርከው ጨዋ ሆነ ካሳለፍከው ታግሰ ከተቀበልከው ካላጉረመረምክበት ይልቁንም የምስጋናና የጽድቅ ምክንያት ካደረከው ብቻህን አትቀበለው ክርስቶስ አብሮ ይቀበለዋል ክርስቶስ አብሮ ይሸከመዋል እና ወጣቶች አንዳንዴ ይመጣና መከራችሁን ምክንያት አድርጎ ራሳችሁን ጥሉ ሊላችሁ ይችላል እና ምን እንዲበሉት ከኔ በላይ እኔን የሚወድ አምላክ አለ ለምን ራሴን እጠላለሁ በሉት አንዳንዴ ይመጣና በጆሮአችሁ አንዳንድ ወጣቶች ይነግሩናል
ሞት ሞት ይለኛል ይላሉ። እኔ ለምን ሞታለሁ? ቅድም እንዳነበብኩላችሁ ከክርስቶስ ጋር ሕያው ሆናለሁ እንጂ ብላችሁ አሳፍሩት። ተሰቀል ተሰቀል ሞት ሞት ቢላችሁ እኔ ብቻዬን ተሰቀየ ምን አመጣለሁ? ከክርስቶስ ጋር እሰቀላለሁ እንጂ ለዚህ ዓለም ሞታለሁ እንጂ አትሉትም? አንዳንዴ ራስህን አጥፋ ሚሉ ስሜቶቹ ሊሰሙናል ይላሉ። ለምን ራሴን አጠፋለሁ? ከአምላኬ ከክርስቶስ ጋር እኖራለሁ አትሉትም? ወጣቶች ሆይ እነዚህ ድምጾች ቀላል አይደሉም፣ እንዲሁ በቸልታ የሚታለፉ መከራዎቹ። እንዲህ ያሉ ድምጾችንም ከተወደደው ከአምላካችን መከራ ጋር ለማሳለፍ ነው ክርስቲያን የሚዘጋጀው። ክርስቲያን እንደመሆኑ የሚቀበለው መከራና ፈተና እንደሆነ ነው የሚገባው። ፈተናዎቹስ መከራውን ነገርከን፣ ፈተናዎቹስ ካላችሁ የተወደዳችሁ ምእመናን እንዳትረሱ። ማክሲመስ የተባለ ሊቅ ስለ እውነተኛ የክርስቲያኖች ፈተና እንዲህ ብሎ ይናገራል። እንዲህ ይላል፣ ፈተና ይላል ፈተና በአንዳንዶች ዘንድ ይላል ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ልብ በል አንተ ወጣት፣ በፈተና ውስጥ ካለፍን እንደ ክርስቲያንን ፈተና የምንቀበለው ኃጢአቴን ሊያነጻልኝ ነው፣ እስካሁን የነበረውን በደሌ ሊያጠራልኝ ነው ብለን ከተቀበልነው የእውነተኛ የፈተናው ማለፊያ መንገድ እየገባን ነው። ለአንዳንዶች ከቀደመው ኃጢአታቸው ሊያነጻላቸው ፈተና ይመጣል ይላል። ዳግመኛ ማክሲመስ እንዲህ ይላል፣ በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አሁን ውብ ክርስትና ምንኖር ከሆነ የበለጠ ሊያሳምር፣ የበለጠ ሊያጠነክር፣ የበለጠ ውብ ሊያደርግህ ነው የሚመጣው ፈተና። ክርስቲያን ሆነ ከተቀበልከው፣ በመንፈሳዊ ሕይወት በትክክል ከተረዳኸው የበለጠ ፈተናው ያጠነክራል፣ የበለጠ ፈተናው ውብ ያደርጋል። ሁለተኛ ሶስተኛውስ እንዲሁም በሌሎች ደግሞ ይላል ሊመጣ ላለው መከራ ለማዘጋጀት ይመጣል ይላል። የዛሬው መከራችን ለሚብሰውና ለሚመጣው ፈተናችን ማጠንከሪያ ነው የሚሆነው፣ ማለማመጃ ነው የሚሆነው፣ ማጎልመሻ ነው የሚሆነው። ነገ እንዳንሰበር፣ ነገ እንዳንሰናከል የዛሬዎቹ ፈተናዎች የነገ ብርታቶቻችን ምንጮች እንዲሆኑ፣ የጽናቶቻችን፣ የጸጋዎቻችን፣ የበረከቶቻችን ምንጮች እንዲሆኑ ነው። ከቀደመ ኃጢአት ካነጻልን እሰይ፣ ፈተናው የበለጠ ውብ ሊያደርገን ሊያሳምረን ከመጣ እሰይ። ደግሞስ ለሚመጣው መከራ ደግሞ የሚያጠነክረንና የሚያዘጋጀን ከሆነ መልካም። ፈተናችንን እንደዚህ ተረዱት ወጣቶች። ያነጻናል፣ የበለጠ ያሳምረናል፣ ለመጪው መከራ ያዘጋጀናል። ሁለተኛ በሞቴ ክርስቲያን ሆነ መንፈሳዊነትን እየኖር ፈተናችን የሚበረታ ከሆነ ምእመናን አንድ ነገር አስተውሉ። ሌባ ባዶ ቤት ለመበርበር፣ ሌባ ባዶ ቤት ለመሰርሰር አይመጣም። ሌባ ትኩረት ሰጥቶ የሚሰረስረው ሀብት ያለበትን ቤት አይደለም። ለምን ይመስልሻል ወደ አንቺ የሚመጣው? ለምን ይመስልሃል ወደ አንተ የሚመጣው? ሃይማኖት የሚባል ሀብት አይቷላ። ክርስትና የሚባል ውድ ጸጋ አንቺ ውስጥ ተመልክቷላ። የዘረጋሽው እጅሽ እንዲታጠፍ፣ የምስጋና አፍ እንዲዘጋ፣ በማጉረምረም እንድትኖር ነዋ። የሚበረብረው የሚሰረስረው ሀብት ያለበትን ቦታ ነው። ለምንድን ነው ይሄን ያህል የምትፈተነው? ዲያብሎስ ለምንድን ነው ይሄን ያህል ትኩረት ያደረገብን? ታላቅ ጸጋ ውስጣችን ስላለ ነው። ባዶ ቤት ቢሆን ማን ዞር ብሎ ያየን ነበር? ባዶ ቤት አይደለም። ታላቅ ሃይማኖት፣ ታላቅ መንፈሳዊነት፣ ብርቱ የክርስትና ጉዞ ጀምረናል። ይሄን ለማቋረጥ ነው። ሀብት ስላለ ነው አንተ ጋር ይመጣው። ባዶ በቶና አይመጣ። ስለ ጀመርሽ ነው የሚታገልሽ። ልታመልጪው ስለሆነ ነው ፈተናውን የሚያበዛብሽ። ሶስተኛ በብርቱ ፈተና ውስጥ አለሁ የምትል ከሆነ የተማሪዎች እውነት የሚገለጠው በፈተና መሆኑን እንዳትረሳ። እደግመዋለሁ፣
የተማሪዎች እውነት የሚገለጸው በፈተና ነው። አንተ ወጣት ሆይ ትመነው ትካደው ትጽና አትጽና የእውነት ይሁን የሐሰት የሚረጋገጠውና የሚታወቀው እኮ በፈተናዎች መካከል ስታምነው እኮ። ያለ ፈተናማ ሁሉም አማኝ ነው። ያለ መከራማ ሁሉም ተከታይ ነው። መከራ ከሌለማ ፈተና ከሌለማ እንዴት ሊሆን ነው ወገኖቼ? ለዚህ እኮ ነው ጌታችን ወደ ማዶ እንሻገር አላቸው ይላል። የብሱን አብረው ተጉዘዋል። ወደ ታንኳ ገብቶ አብራችሁን ተሻገሩ ሲላቸው ግን ብዙዎች ተመለሱ ይላል። የብሱን እንጂ መሄድ የሚፈልጉት ባህር ላይ መሻገር ግን ማዕበልና ነፋሳት ላይ ግን መታገል አይፈልጉም። አማኝ የሚባለው ክርስቶስ ባለፈበት መንገድ ለማለፍ ራሱን የሚያዘጋጅ ሰው ነው። በየብስም በባህርም ደግሞ አለው ሰላምም በሆነ ጊዜ በፈተናም ጊዜ በነፋሳትም በማዕበላትም በንውጽውጽታም ጊዜ ከአምላኩ ጋር አብሮ የሚሳፈር እሱ ነው አማኝ። ተመነው አምነው ትኑር ትካደው እኮ የሚረጋገጠው በፈተናዎች መካከል አምላኬ ነው ብለህ ስታመልከው እኮ። ፈተና ሲመጣበት እንኳን ቤት ከሄድክ ግን አታመልከውም። አንተ የመረጥክ ነው የምታመልከው። እግዚአብሔር የመልካም ጊዜ አምላክ እንጂ ምናልባት አንተ እንደምትለው በክፉ ጊዜያት ቶሎ ያልደረሰልኝ ካልሆነ የራሱ ጉዳይ ካልክ እውነት አማኝነት ክርስቲያናዊነት በምድር ነው የሚረጋገጠው። ምእመናን በታላላቅ ታምራቶች እየከበበ ሁሉን ነገር ቢያደርግ ኖሮ ማን ይክደው ነበር? ታምራት ያደረገ እንኳን ክደውት የለ። እሳት በማዝነብ ውስጥ አለማመን አይገርም። አሁን እሳት ቢያዘንብ ሁላችንም እናምናለን። በዝምታ ውስጥ መቀበል ነው ግን እውነተኛ ሃይማኖት። ታላቅ መናወጽ ሆነ እግዚአብሔርን በታላቅ መናወጽ ውስጥ አልነበረም። ታላቅ ንፋስ ሆነ እግዚአብሔርን በታላቅ ንፋስ ውስጥ አልነበረም እያለ ይቀጥልና ትንሽ ዝምታ ሆነ እግዚአብሔርን በዝምታ ውስጥ ነበር ይላል። በንውጽውጽታዎች ውስጥ በታላላቅ ነገሮች ውስጥ ሳይሆን ምንም በሌለበት ቦታ ውስጥ እግዚአብሔር አለ ማለት ነው አማኝነት። እሱ ነው እውነተኛ እምነት። እሱን ማየት የተማሪዎች እምነት በፈተና እንደሚታወቅ የኔና የናንተ እውነት በፈተናዎቹ ሲታወቃል። መከራ ፈተና ብቸኝነት የበታችነት አለመወደድ እነዚህ ሁሉ ነገሮች ራሳችንን ሊያስጠሉን አይገባ። በተለይ ወጣቶች ይህን ዓለም የመጨረሻ ዓለም አድርጋችሁ በትካዜ ልትኖሩበት አይገባ። ይልቅስ የእግዚአብሔር በመሆናችሁ የመንግስተ ሰማያት ዜጋ በመሆናችሁ ወደ ሰማይ ተጓዦች በዚህች እውነተኛ ሃይማኖት ተጓዦች በመሆናችሁ ደስ ይላችሁ ይፈካችሁ ይሳቃችሁ ልትኖሩ ነው የሚገባው። ፈተናው ሲመጣ መከራው ሲበዛ ወደ አምላካችን እየገሰገሰ የሱን ሕይወት እየተካፈለ እንደሆነ እየተረዳን ከመጣችሁ ደስታችሁ በሰማይ አለላችሁ። ለዚህ እኮ ነው ሐዋርያት ታስታውሳላችሁ አጋንንት እኮ በስም ተገዙልን አሉት ጌታችን። በዚህ ደስ አይበላችሁ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ። ይሄን ዓለም በማጣታችሁ አይክፋችሁ፣ ይሄን ዓለም በማግኘታችሁ ደግሞ ደስ አይበላችሁ። ይልቅስ የእውነተኛ የክርስቲያን ደስታ ያለው በሰማይ መዝገብ መጻፍ ላይ ነው። ቁም ነገሩ ይሄ ነው ምእመናን። ልጠቅልለው 3 ደቂቃ ወስጄ ልጠቅልለው። እናንተ ወጣቶች ሆይ በዚህ ዓለም ክርስቲያን ሆነ የእውነት ለመኖር እነዚህን ጥቂት ሐሳቦች ያስብ። በተለይ በሱስም በብስጭትም ራሳችሁን ሳታጠቁ ራሳችሁን ሳታጠፉ ራሳችሁን ደስ በማያሰኙ ልምምዶችና ሱሶች ውስጥ ሳትከቱ ለመኖር ከፈለጋችሁ እነዚህን ነጥቦች አስታውሷቸው። በእግዚአብሔር ፍቅር ላይ መተማመናችሁን አትተው። እግዚአብሔር ሁሉ ጊዜ ይወደናል። እግዚአብሔር የሁሉ ጊዜ አፍቃሪያችን ነው። እግዚአብሔር ሁሉ ጊዜ አይኖቹ እኛ ጋር ናቸው። በፍቅሩ ላይ ያለንን መተማመን እንዳታጡት።
በእግዚአብሔር ፍቅር ላይ መተማመን ባጣችሁ ጊዜ ራሳችሁን ታጠፋላችሁ፣ ሱስ ውስጥ ተከታላችሁ፣ ባላስፈላጊ ልምምዶች ውስጥ ያዛላችሁ፣ እቺን ዓለም ደስ በማሰኝ ሁኔታ ተሰናበታላችሁ። ሁለተኛ ትኩረቱና ለኛ ያለው ጥበቃ እንዳይጠፋባችሁ እግዚአብሔር እንደሚጠብቀ እግዚአብሔር እንደ አይኑ ብሌን እንደሚያይ የሚጠብቀን እንደማይተኛ ማሰብና ማመን አለብን። ክርስቲያን እንደዚህ ነው የሚኖረው። የሚጠብቀኝ አይተኛም ስንል አምነን ነው መሆን ያለብን። እናንተ ወጣቶች ምናልባት በትምህርታችሁ ኤፍ አምጥታችሁ ሊሆን ይችላል። ኤፍ ማምጣታችሁ ምናልባት ቀኑን ሊደብራችሁ ይችላል እንጂ ዘላለማችሁን ሊያጠፋባችሁ ግን አይገባም። እደግመዋለሁ፣ ስራ ልታጡ ትችላላችሁ ማትሪክ ወድቃችሁ። ስራ አጣችሁ ማለት ግን ህይወታችሁን ማጣት አለባችሁ ማለት አይደለም። በፍጹም አይደለም። ተከድታችሁ ሊሆን ይችላል። ራሳችሁን ግን መክዳት የለባችሁም። በሱስ ራሳችሁን መክዳት የለባችሁም፣ ራሳችሁን በማጥፋታችሁ። ሌላው ከሞት በኋላ ያለውን ህይወት መካድ የለባችሁ። አንዳንዶች በቃ የሆነው ይሁን ልሙት በቃ ብለው ራሳቸውን በገመድ አንቀው መርዝ ጠጥተው የሚሞቱ አሉ። ከሞት በኋላ ያለውን ህይወት እንዳያስክዳችሁ። ይሄ በጣም ጥቂት ነገር ነው። እቺ ጥቂቷ የዘላለሙን እንዳታስክዳችሁ። ሌላው የደረሰባችሁ ችግርና ያላችሁበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ የሆነ እንዳይመስላችሁ። አንዳንዴ እንደዚህ አድርጎ ያስመስላል። ለእግዚአብሔር ይህም በእግዚአብሔር ፊት ቀላል ነው ይላል። በእግዚአብሔር አይን ፊት ቀላል የትኛው ጉዳይ በእግዚአብሔር ፊት ቀላል ነው። ምእመናን በእኛ አይን ፊት ነው የከበደው። ደዌ ነው፣ በቃሉ ብቻ ያርቃል። መቃብር ነው፣ በሞቱ አጥፍቶታል። ታዲያ ምንድነው? በእግዚአብሔር ፊት ሁሉም ቀላል ነው። አክብዳችሁ ካያችሁት ነው አእምሯችሁ ሊፈነዳ የሚደርሰው። ስለዚህ የደረሰባችሁ ችግር መፍቻ የሌለው ውስብስብ እንዳይመስላችሁ። በእግዚአብሔር ፊት በጣም 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 ቀላል ነው። ለዚህ ኑሮ ካልተገባሁማ የዘላለሙ ይቅርብኝ እንዳትሉ። አሁን ደስ የማያሰኙ ጊዜ እያሳለፋችሁ ሊሆን ይችላል። ኑሮ ከብዷችሁ ሊሆን ይችላል። መማር አቅቷችሁ ሊሆን ይችላል። ያሰባችሁት ነገር ሁሉ አልሳካ ሊሆን ይችላል። ትዳር ሞክራችሁ አልሆን። ለዚህ ዓለም ኑሮ ካልተገባሁማ የዘላለም ይቅርብኝ ብላችሁ ሱስ ውስጥም እግዚአብሔርን ደስ የማያሰኙ ልምምዶች ውስጥም ደግሞ መታነቅም ላይ መርዝ መጠጣትም ውስጥ እንዳትገቡ የዘላለሙ አይቅርባችሁ። ሌላው ለችግራችሁ ቀን መስጠት ልመዱ። ችግራችሁን በእግዚአብሔር ፊት ሁሉ ጊዜ አስቀምጡ። ችግሩን በእግዚአብሔር ፊት አስቀምጦ ቀን የጠበቀ እውነት በቅዱሳት መጻሕፍት ያየነው እውነት ይሄ ነው። የተፈታ ነው የሚሆነው። ቀን ስጡ። እኔ አስታውሳለሁ ልጅ እያለሁ HIV ኤድስ የሚባል አንድ በሽታ ነበር እና ወዲያው እንደተያዙ አንዳንድ የሚያማምሩ ወጣቶች ልጅ እያለሁ አስታውሳለሁ ራሳቸውን አጠፉ። ግን በጣም ይገርማቸዋል። የታገሱ ራሳቸውን ያላጠፉ ዛሬ በሽታው ጠፍቶላቸው ይኖራሉ። ራሳቸውን የሚያኖር የእድሜ ማቆያ መድኃኒት ይወሰዱ ድረው ኩለው አበበው ለምልመው ሚኖሩና አለ። ግድ የለም ማለፉ አይቀርም እህቴ ሆይ፣ ግድ የለም ወንድሜ ሆይ ያልፋ። አንድ ቀን እንኳን እደር ካልሞትኩ እንዲህ ካልሆን ያዙ ይልቀቁኝ አትበሉ። ቀን መስጠት ልመዱ። ቀን ስትሰጡ መፍትሄውንም እግዚአብሔር ከቀኑ ጋር ያመጣዋል። ለችግራችሁ ቀን መስጠት መፍትሄ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት እንዳይመስልህ። ሞት የሚፈታው ያንተን ህይወት እንጂ ችግርህን ፈቶ አያውቅም። ሱስ የሚፈታው ችግር የለም። ሱስ ያደነዝዝ ይሆናል እንጂ የሚፈታልህ ችግር የለም። አንተ ወጣት ወይ ለችግር መፍትሄ እግዚአብሔር ብቻ ነው ያለው። እንዴ ራስን ማጥፋት ችግርን ሳይሆን የሚያጠፋው ራስን እንደሚያጠፋ እንዳትረሳው። ከሁሉ በላይ ግን ሀሎት ህልውና የእግዚአብሔርን ህልውና ከአእምሮ ውስጥ ነው የሚያጠፋው። ይሄ ደግሞ የበለጠ እንዴት ታላቅ ኃጢአት ነው። ራስን በሱስም ይሁን በተለያየ ምክንያት ራስን ማጥፋት የተወደዳችሁ ኦርቶዶክሳውያን ጊዜያዊ ችግር ለመፍታት ቋሚ ችግር መፍጠር ነው። ቋሚ ችግር እየፈጠራችሁ አትኑሩ እናንተ ኦርቶዶክሳውያን። አንዳንድ ወጣቶች የሆነ ቻሌንጅ ጀምረው እንደነበር አስታውሳለሁ። ምን የሚል ቻሌንጅ? እንሂድ ብንሄድ ይሻላል የሚል
የሚያሳዝን ቻሌንጅ። ልክ ነው ተስፋ ላይ ያስቆርጥ ይችላል ይህ ዓለም በጣም ጨለማ ሆኖ ሊሆን ይችላል ይህ ዓለም ግን ወገኖቼ ብሄድ ይሻላል የሚባለው የምር ክርስቲያን ሆኖ ነው ወገኖቼ እንደ ቅዱስ ጳውሎስ ከሆንክ ብሄድ ይሻላል ብትል ያምርብሃል ሃይማኖትን ከጠበቅ ሩጫህን ከፈጸም በተጋድሎ ከጸና ሂድ እንዴት የተባረክና የታደልክ ነህ ምንም ሳትሰራ በዚህ ዓለም ብቻ ተስፋ ስለቆረጡ ሊሄድ ትላለህ ሄደስ ከዚህ የበለጠ መከራ እንደሚያገኝ አታውቅም እንንገሬ ሳቱ የማይጠፋ ትሉ የማንቀላፋ እጅግ ብርቱ መከራ ወደሚገጥምህ ለምን ብቻ አንተ ትሄዳለህ ምን ቦጣ ለምን ትሄዳለህ ልሂድ አትበል ይልቅ አትሂድ ይልቅ እዚሁንና ተስተካከል ይልቅ ከመጠጥ ቤት ውጣና ተስተካከል ይልቅ ተስፋ ከመቁረጥ ናና በቤተ ክርስቲያን እጆችን ዘርጋና የደስታን ሕይወት አጣጥም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ በል ከግሮሰሪ ራቅና ይልቅ በዚህ ደስታን አጣጥም ሶስት ነገር ግን ታጠፋለህ ሶስት ነገር እንዲህ አይነት ሐሳብ የሚያስቡ ራሳቸውን በተለያየ ነገር ለማጥፋት በሱስም ለበያዝ የሚያስቡ ሰዎች ሶስት ነገሮችን ያጠፋሉ እምነት ተስፋ ፍቅርን ያጠፋሉ ተስፋ የነገውን ሕይወት ክደውታል ለዚህ ዓለም ኑሮ ካልተገባው የነገው ይቅርብኝ ብለዋል እምነት በእግዚአብሔር ላይ ያላቸውን መተማመን ትተውታል ፍቅር እግዚአብሔር ለኛ ያለውን ፍቅር በዘላለም ፍቅር ወድጄሻለሁ የሚለውን ችላ ብለውታል እምነት ተስፋ ፍቅር እነዚህ ነው ሰውን የሚያኖሩት የሚያምን ተስፋ የሚያደርግ በፍቅር የሚኖር እሱ ነው ክርስቲያን ወገኖች እነዚህን ሶስቱን የሚያጠፋ በእግዚአብሔር ላይ ያለውን መተማመን የሚተው እግዚአብሔር አምላኬ ነው አይተወኝም እተማመነዋለሁ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ብሎ በእግዚአብሔር ላይ የሚያምን የሚጠብቀኝ አይተኛም የሚል የሚያምን እሱ ጸንቶ ይኖራል ሌላ ቀዳዳ አይፈልግም በሱስ ውስጥ መደበቅ አይፈልግም ጠንቋይ ለጠንቋይም አይሮጥም ምናምን ለማር ተማምኖ ይጠብቀዋል እተማመንበታለሁ ይላል ተማመንበት አሳፍርም ሁለተኛው ተስፋ ነው የተስፋ ሰዎች ነን በዚህ ምድር ብቻ ብንኖር እንደኔና እንደናንተ ምስኪን የለም ኑሯችን ይሄ ምድር አይደለም ሀገራችን በሰማይ ነው ተስፋችን ዘላለማዊ ነው ቃል ኪዳናችን መዳን ነው በዚህ ተስፋ ሕይወት ውስጥ የምትኖሩ ክርስቲያኖች ታዲያ ምን ተስፋ ላይ ያስቆርጣችሁ ይችላል ተስፋችን ይሄ ዓለም አይደለማ በዚህ ዓለምማ ተስፋችን ከሞላ ዋጋችን በዚህ ዓለም ተቀበልና የኔና የናንተ ዋጋና አክሊል በዘላለም ተስፋ የሚሰጥ ነው እሱን ተስፋ ካደረክ ይሄ ተስፋ እዚህ ዓለም ላይ የምታጣው ተስፋ ያስቆርጥ ተስፋ የዘላለም ተስፋ ነው ሶስተኛው ፍቅር ነው እግዚአብሔር ለሱ ባለው ፍቅር ላይ የሚያምን ራሱን የሰጠኝ አንድ ልጁን የሰጠኝ ያ ሁሉን ነገር ደግሞ እንዲያው እንዴት አይሰጠኝም ብሎ በፍቅሩ የሚተማመን እግዚአብሔር ፍቅር ነው ብሎ የሚያምን እንዴት ቢጨክንብኝ ነው ኃይልም ስለዚህ እምነት ተስፋ ፍቅር አጽንቶ የሚኖር ወጣት አይፈራም የተቤዠው አምላክ አለ ተቤዥቻለሁና አትፍራ የሚለው ድምጽ ይሰማዋል አፍቃሪ አምላክ አለ በስሜ የሚጠራ የሚያውቀኝ የሚንከባከበኝ ስለዚህ የኔ ነህ ይለኛል ብሎ ያስባል ስለዚህ ተደላድሎ ይኖራል ተስፋ አይቆርጥም አይበሳጭም እቺን ዓለም የሙጥኝ ብሎ አይጣበቅባትም እቺን ዓለም ቢያጣም የዘላለሙን ያጣ አይነት አይሰማው እንደው ፍጹም ይሆነ ሲመጣ ይህን ዓለም ሲያጣ ደስ ይሰኛል የዘላለሙን እንደሚያገኝ ይሄን ዓለም ትቶ ሲሄድ የዘላለምን ዓለም እንደሚያገኝ ያምናል የፍጹማንን ሕይወት መኖር ይጀምራል ወዶ ሳይሆን ተገዶ ሳይሆን ወዶ ይተዋል ወደው ሚተው እኮ ናቸው ያሉት እንደ ተከፈተ ትተው ይወጣሉ ቤታቸው ሽንት ቤት ይወደቁ አሉ ንግስናቸውን ትተው
የመነኑ አሉና ጸካሌ ወደው በረሃ የገባሉ። እንደሱ ትሆናለህ በኋላ። ይሄ ዓለም ላይ አትጣበቅ። እሱ ካልሆነ ግን ራስህን በተለያየ ነገር ታጠቃለህ። እንደዚህ ከሆነ ደግሞ እንዴት ታሰዘንና ምስኪን ወጣት ትሆናለህ። ዋጋ ቢስ ነኝ አትበሉ፣ የሚወደኝ የለም አትበሉ፣ ብቸኛና ዓለሜን የማያውቅ እኔ ምስኪን ነኝ ጠሪ የሌለኝ አትበሉ፣ የበታች ነኝ ዕውቅናዬን ክህሎቶቼን ተሰጥኦቼን የሚያሞግስልኝ የሚያጨበጭብልኝ የሌለኝ ምስኪን ነኝ አትበሉ። ፈተና የበረታ ነው አትበሉ። ይልቁንም ፈተና የመጣው ሊያነጻችሁ ሊያጠነክራችሁ ሊያዘጋጃችሁ እንደሆነ ብቻ እወቁ። መከራችሁን ከክርስቶስ ጋር አጣጥሙት። ክርስቲያን ወደ መሆኑ በመከራዎች ውስጥ በፈተናዎች ውስጥ ያለውን ጸጋ ልመዱ። ወደ እውነተኛ የክርስቶስ ምህዋር ውስጥ የክርስትና መንገድ ውስጥ እንደገባችሁ እወቁ፣ ተረዱ። ወጣቶች ሆይ እነዚህን ነገሮች እያሰባችሁ በርቱ። ከሱስም ራስን በአጓጉል መንገድ ከማጥፋትም ተጠበቁ። ተቤዥቻለሁና አትፍራ፣ በስም ጠርቼሃለሁ፣ አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በሰማነው እንድንጠቀም እግዚአብሔር ይርዳን። አሜን።